ስዊዘርላንድ ተነስቶ መሄድ ቀላል ነገር አይደለም። ላንተ አልነግርህም ይሄን ነገር። ስለዚህ እዛ ማን ነው የሚቀበላት ከነ ልጇ? ምን አይነት ዋስትና አላት ሩታ? እዛ ብትሄድ የተሻለ ህይወት የተሻለ ነገር እንደምታደርግ 100% እርግጠኛ ነኝ። ምንድነው ዋስትናዋ? ዋስትናዋ እሷ በምታጣራበት መንገድ እኮ እያጣራች ነው እኮ አልኩ። ማናት? ምንድናት? ከሩታ ምን ፈልጋ ነው? አይደለም ለምሳሌ ማንነቷ ምን አውቄያለሁ እንዴ? ካሌብ ለምንድን ነው ዝም ብለህ መናገር የምትወደው? እንዴ ዝም ብለህ አልከኝ፣ ዝም አልኩ። ግን ደግሞ ዝም ብዬ የምታወራው ቃላት ማለት ነው አንድ እንኳን በቃ እሺ፣ ለሩታ ጠይቃት። ሁሉም ነገር ማወቅ ከፈለክ አንተ አይደል ያመጣው? አንተ አይደል ሁሉም ነገር እያወራች ነው እኮ። አንተ አስረዳኝ እንዴ። ለሩታ የነገርካት እኮ አንተ ማንንም ነግረህ ለአንተ እኮ የመንገር ግዴታ የለብኝም። ይሄ ሐሳብ ወደ ሩታ ሳመጣ ተወሰን አትወሰን ይሄ የሩታ ድርሻ ነው፣ የኔ ድርሻ አይደለም። እውነት ለመናገር እኔ ነገርኩ የውጭ ፕሮሰስ ያመቻቸውልቸው ልጅ ማንቱን አላውቅም። ዋስትናዋ ምን ይሁን? የምር ሩታን ወዳት ነው ወይ የምር ሩታን ለመንከባከብ ፈልጋ ነው የሚል ምንም ዋስትና በኔ በኩል ስላላየው የሩታ መሄድ በኔ በኩል ደስተኛ አይደለሁም። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአንዳንድ ነገሮች ለማጣራት ወደ እናንተ መጥቻለሁ ማለት ነው። ያው ካሌብ ለሩታ አንዳንድ እድሎችን እንዳላት ምናምን ነግሯት ነበር በቪዲዮ ላይ። ወደ ስዊዘርላንድ ሁሉ ነገር ታመቻችቶላት እንደምትሄድ ነግሯት ነበርና አብዛኞቹ ሰዎች ሩታ ትሄድ ምናምን እያላችሁ ነበር። መሄዷ ጥሩ ሆኖ ሳለ ግን እዚህ ነገሮችን ማስተካከል አለባት። እዚህ ነገሮችን ሸሽታ ሳይሆን የምር ሴትነቷን ጀግንነቷን አሳይታ ነው መሄድም ካለባት ማለት ነው። አንዳንድ ሰዎች አገር ለቃ ስትወጣ የምር የፈራቻቸው በእነሱ ምክንያት ተሸማቃ በእነሱ ምክንያት አቅማታ የምትወጣን ይመስላቸውና እንደዚህ መሆን የለባትም ለምትሉ ማንም ከማንም አይበልጥም፣ ማንም ከማንም አይተናነስምና አብርሽ በዚህ ልክ እየተጨማለቀ ባለበት ሰዓት አገር ለቆ ማውጣት ማለት ከባድ ነገር ነውና እዚህ ብዙ ማስተካከል ያለባት ነገሮች አሉ። ከአብርሽ ጋርም ተፋቱ እንጂ በጣም ብዙ ነገሮች መፍታት ያለባት ነገሮች አሉ። ስለዚህ አገር ለቃ መውጣት ብትፈልግ እንኳን ጊዜው አይደለም፣ አሁን አይደለም። ከምንም በላይ ደግሞ ለሷ የሚጨነቁ ለሷ የሚያስቡ እናት፣ አባት፣ እህት፣ ወንድም አላትና በዚህ ልክ ምንም ያስጨንቃን ነገር የምትቸገርበትም ነገር አይኖርም ብዬ ነው ማስበው። አብዛኛው ሰው አጠገቡ አለ። ለልጇም ከማንም በላይ ተንቀባራ ጽድት ያለ ህይወት መኖር ትችላለች እና እስከዛሬም ነገሮችን ለማስተካከል ብላ እንጂ ለራሷ መሆን ለራሷ ልጇን ለመሆን አቅም አንሷት አይደለም። እና አንዳንድ ሰዎች ይጂ ትለወጫለች ለልጅም ላንቺም ትሰሪያለች እያላችሁ ነበር። ይህ አሪፉ ነው፣ ለሷ በማሰብ ለሷ ጥሩን በመመኘት ነው። ግን ደግሞ ሩታ አገር ለቁ የሚያስወጣትን አክል ችግር የለባትም። ገብቷቸዋል። እዚህም ልጇን ራሷን በእንክብካቤ ማሳደግ ትችላለች እና በዚህ ልክ ደግሞ እኔ እርግጠኛ አይደለሁም ወዴት ነው የምትሄደው። ስዊዘርላንድ ማንም ይቀበላት? ምን አይነት ዋስትና አላት? ለሷም ለልጇም ምን አይነት ከለላ አላቸው የሚሉት ነገሮች ማየት አለባቸው። ሩታም እስከዛሬ ውሳኔ ያልወሰነችው ለዚህ ይመስለኛል ለምትሉ ሕፃን ልጅ አይደለችም። የምታደርገውን ነገር ጠንቅቃ ታውቃለች። ስለዚህ ሁሉም ይጂ ስላላት ሳይሆን እድልም ስለተመቻቸላት ሳይሆን አንዳንዴ እድሎቻችን ለክፉም ሊሆን ይችላሉ። ፈጣሪ ያምጣብን እንጂ የሰው ህይወት አናውቅም፣ የሰው ተንኮል አናውቅም። መልካም ነገር አስቤያለሁ ብላ ከነ ልጇ ምን እንደምታደርጋት እኛ አናውቅም። ገብቷቸዋል። ምናልባት ለሷም ተጨንቃ ለሷም አስባ ካለችበት ህይወት ካለችበት ነገር እንድትወጣ ሊሆን ይችላል። ብቻ አላውቅም። ስለዚህ ትንሽ ሊያቅም ይችላል ካሌብ ነው የውጪ ፕሮሰሱን በሱ መንገድ ስለመጣ ሩታ ስልኳን ዘግቶ አጋጣሚ በካሌብ ስላገኘችው ካሌብ እንደውየለታለሁ ማወቅ አለብኝ ለምትለው እንደ እህት እንደምወዳት እህት ወዴት እንደምትሄድ እዛ ማን እንደሚቀበላት ብዙ ነገሮች አሉና አገር ለቆ መውጣት ቀላል አይደለም። ስደት ከባድ ነገር ነውና በዚህ ልክ አንዳንድ ነገሮች ማወቅ አለብኝ ብዬ አስባለሁና መሄዷም ትክክል ነው ብዬ አላስብም። እኔ በበኩሌ እዚህ ነገሮችን መጋፈጥ ከአብርሽ ጋር ትታረቅ አብርሽን ትለምን ምናምን አይደለም። ግን ደግሞ እዚህ ከቤተሰቦቿ ጋር ሆና ለልጇ አታንስም ብዬ ስለማስብ ያው ካሌብም እየመጣ ነው እዚህ ጋር ነገሮችን ለመጨቃጨቅ አይደለም፣ ነገሮችን በሰላማዊ አድርጌ ለመፍታት እንጂ ሌላ ችግር መፍታት ነገር የለብኝም።
እንዴ ካሌባ ቢና ሰላም ነው? እንዴት ነህ? አለልኝ ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነው? ሰላም ደህና ነኝ፣ እግዚአብሔር ይመስገን። ካሌባ ዛሬ ለአንዳንድ ነገር ላናገረኝ የመጣሁት በራስ ቤት ሁለት ቪዲዮዎች አየሁኝ። አንድ ለሩታ ከስዊዘርላንድ እድል እንደመጣላት ቪዲዮ ላይ አብስራት ነበር የመሰረች። በጣም ደስ ብሎኛል እውነት ለመናገር። ትናንትና ደግሞ ከኤፍሬም ጋር አንድ ሰዓት አገባ ውስጥ ገብታችሁ ነበር። መሄድ አለባት መሄድ የሌለባትም የሚል ነገር ሆኖ ሳለ አንዳንድ ጥያቄዎች ላይ አንተ ልጠይቅ እፈልጋለሁ። ገብቷል? ወዴት ነው የምትሄደው? ማናት? ገብቷል? ስዊዘርላንድ ተነስቶ መሄድ ቀላል ነገር አይደለም። ላንተ አልነግርህም ይሄን ነገር። ስለዚህ እዛ ማን ነው የሚቀበላት ከነ ልጇ? ምን አይነት ዋስትና አላት ሩታ? ቢናዬ በእርግጥ የትኛውም ሰው ይሄ ነገር ያሳስበዋል። እኔም ይሄ ነገር ሳላስብበት ወይ ደግሞ ማን እንደሚወስዳት እዛ ያለው ነገር ሳይረጋገጥ በመጀመሪያ ደረጃ ወደዚህ አይነት ፕሮሰስ ውስጥ አልተገባም። መጀመሪያ ይሄ ወደ ለሩታ ከመንገሬ በፊት መጀመሪያ ሁሉም ነገር ተጣርቶ ሁሉም ነገር ታውቆ ልጅቷ ደግሞ ይሄን ፕሮሰስ ያመጣችላት ለሩታ አስባ ለሩታ ተጨንቃ ሩታን በጣም ነው የምትወዳት፣ በጣም ነው የምታከብራት። ምክንያቱም እየሆነች ያለችው ነገር አይደለም ለኛ ማንም ሰው አይቶ የሚያዝንላት አይነት ሴት ነች ሩታ ገባ። ስለዚህ ለሩታ ደግሞ ይሄ እድል ሲመጣላት ዝም ብዬ ወደ ሩታ ይሄን ሀሳብ አላመጣሁትም። በመጀመሪያ ያለው ነገር ሙሉ ተጣርቶ ስዊዘርላንድ ስትሄድ ማን እንደሚቀበላት በምን አይነት ሁኔታ ውስጥ እንደምታሳልፍ የሥራ ሁኔታ የልጇ ሁኔታ ሁሉ ነገር ተጣርቶና ትክክለኛ በሆነ መንገድ ነው ወደዚህ ሲስተም ውስጥ የገባው። ሲቀጥል ደግሞ ይሄ ሀሳብ እንደ ልጅ ማንም ሰው ሩታ ከመሬት ተነስታ ከዛሬ ያልወሰነችው ለምንድነው? ነገሩን እያጣራች ስለሆነ ነው። ገባ? ነገሩን እያጣራችና ያለው ነገር ማወቅ ስላለባት ምን ማድረግ እንደሌለባት ጠንቅቃ ስለምታውቅ ሩታም በዚህ ነገር ላይ በጣም እንትን እያለችበት ነው። ሲቀጥል ደግሞ አይ ስለኔ አሁን ዋስትናው ምንም ስላልታየ ነው። ገብቷል? ካሌ ምን መሰለህ እወዳለሁ የሚለው ሰው ሁሉ ይወዳል ማለት አይደለም። አሁን ሩታን እወዳታለሁ ስላለች ወይም ለሩታ አስቤ ነው ብቻ ስላለች የምር አስባ ነው የምር ወዳት ነው ማለት አይደለም። በጣም እወድሻለሁ የሚሉ ሰዎች አሁን ላይ እየጎዷት ስለሆነ ኢቭን ጭራሽ ማታቃት ሴት ይቅርና አብረዋት በልተው ራሱ አብረዋት ጠጥተው ዛሬ ላይ ምን እንደሚያደርጓት ላንተ አልነግርህም። ገብቷል? በዚህ ልክ ደግሞ ልጇን ይዛ የሁለት ወር ሕፃን ልጅ ይዛ ነው የምትሄደው። ገብቷል? አገር ለቃ ስትሄድ ማንም የለም እዛ ሀገር የምታውቀው ሰው የለም፣ የሚረዳት እህት ወንድም የለም፣ እናት አባት የለም። ሁሉ ነገር ለቃ ስትሄድ እዛ ዋስትናዋ ከበቂ በላይ ሊታወቅ ይገባል። በነገራችን ላይ ብናይ ከሩቅ ሰው ይልቅ የቅርብ ሰው ነው የሚጎዳው በመጀመሪያ ደረጃ። አይ እንደዛ ልትላስ ገብቷል። አንተ ገና ለገና ለማታውቃት ሴት ነው እየተከራከርክ ያለው። እኔ ለማንም አልከራከርም። በመጀመሪያ ደረጃ ይሄ ሀሳብ ወደ ሩታ ሳመጣ ተወሰን አትወሰን ይሄ የሩታ ድርሻ ነው፣ የኔ ድርሻ አይደለም። አሁን ኖርማል ለመናገር ብቻ ሳይሆን አይ መወሰን አለመወሰን እኮ አይደለም። ይሄ ሀሳብ ሳመጣላት ሩታ በአንዲ እኮ ከመሬት ተነስታ ተወሰን በአንዲ ከመሬት ተነስታ የሆነ ሰው እድል ብቻ ስላመጣ ተነስቶ የሚካሄድ ነገር አይደለም። በመጀመሪያ ደረጃ አይ እናንተ ስትል ሰምቻለሁ። ህፃን አይደለችም። ቶሎ ፓስፖርትሽን ብቻ ስጪን ምናምን እያላችኋት ነበር። አንተም ናታንም እያወራችኋት የነበረው እኔ እኮ ሳልሰማ አይደለም ማወራው። ገብቷል? ጊዜ የለም ምናምን እያላችኋት ነበርና በዚህ ልክ ሩታን አቻኩላችሁ ለመሄድ የፈለጋችሁበት ምክንያት ምንድነው? ገብቷል? ምንድነው ለሷ ምንም አላቻኮልናትም እኮ ቢኒያም። ምንድነው ነገሩን እኮ ሌላ ነገር እያዞርከው ነው። በመጀመሪያ ሲቀጥል ለሰማኛ አይደለም አቢኒ። አሁን እኛ ምንም ያቻኮልናት ባለው ቆየ ይሄን ሐሳብ ካመጣንላት እስከዛሬ እሷ እያሳበችበት ከልጅቷም ደግሞ ከራሷ እቺ ፕሮሰስ ከጀመረችላት ልጅ ጋር እየተነጋገሩ ነው፣ እያወሩ ነው። ሁሉ ነገር ከኔ ይልቅ ከሩታ ሙሉ ነገሩ ታስረዳለች ብዬ አስባለሁ። ይሄ እድል ሲመጣ ሩታ እኮ ከመሬት ተነስታ እኮ ዝም ብላ ቋን ስታት ሄደም። ይሄ ግልጽ የሆነ ነገር ነው። ግን ደግሞ የትኛዎችንም ሰዎች አሁን እኔም በሆነ አንተም ብዙዎቻችን የሩታ ማልቀስ የሩታ ማዘን በቃ በጣም ነው የሚያስጠላ። ገባ? የአብርሃም ወንድሞች ነን ሐሳቢዎች ነን ባዮች ብዙ ነገሮች ሩታ ላይ ያደረሱ እንደሆነ ስታይ አይ ከነሱ ብቻ አሁን ከአብርሃም ብቻ ለመሸሽ ከሆነ ከአንዳንድ ሰዎች ብቻ ለመሸሽ እንደዛ መሆን የለብም። ይኸውልህ ለመሸሽ ብለህ አንዳንዴ ሰማኝ አይደለም ቢኒ፣ ይኸውልህ ነገርን መጋፈጥ ጥሩ ነው። ለምንድን ነው ማን ከማን በልጦ ነው እሷ የምትሸሸው?
ማንን ፈርታ ነው ከአገር ለቃ የምትወጣው? ገብቷል? አገር ለቆ የሚያስወጣት አገር ለቆ እሱ ገብቷል። ከራሷ ከሩታ ጋር ታወራለህ በመጀመሪያ ማለት ይኸውልህ ቤተሰብ አላት፣ እናት አላት፣ ወንድሞች አላት። ይሄ ሁላችንም የምናውቀው ነገር ነው። ሁሉም የሚያውቀው ጉዳይ ነው። ግን ደግሞ አንዳንዴ ነገሮችን ትጋፈጣለህ። ስማኝ እስቲ ቢኒ ለማውራት ብቻ ተቸኩል አንደማመጠኝ። ይኸውልህ አንዳንዴ ነገሮችን ለመጋፈጥ ትሞክራለህ፣ የተሻለ ነገር ለመፍጠር ትሞክራለህ። ሰው ነው የሆነ ፈተና ሲመጣ በፈተናዎችን በቻልከው አቅም ቻሌንጅ አድርገህ የተሻለ ነገር ለመፍጠር ትሞክራለህ። ግን ደግሞ አንዳንዴ ሰው ነው ይደክማል። ገባህ? ዙሪያ ያለ ሰው ሁሉ ወዳጅ ነው የምትለው ሰው ሁሉ በአንዴ ሲቀየርብህ፣ በአንዴ ጠላት ሲሆንብህ፣ ሲቀጥል ደግሞ በቃ ይሄ ነው ዋስትኔ ነው ብለህ የምትተማመንበት ነገር ሲከዳ አንዳንዴ መሸሽ ጥሩ ነው። ገባ? ከመጋፈጥም እንዳለ ሆኖ መሸሽም ጥሩ ነው እኮ። ያንተ ሀሳብ እኮ አሪፍ ሆኖ ሳለ ካሌብ ያልገባ ነገር እዚህ ጋር ማለት ነው እቺ ልጅ ገና ለገና አጋዥ የሚያስፈልጋት ሰዓት ናት። ገና ለዛም እኮ ነው ከሀገር የምትወጣው። ሰማኛ እዛ ጋር እንደ ሞግዚት ሆኖ የሚንከባከባት ሰው ሊያስፈልጋል። ገብቷል? አጠገቧ ቤተሰቡ አሁን ላይ ሩታ ስራ እየሰራች ሳይሆን አንዳንድ ነገሮች እያገዟት ባሉበት ሰዓት እዛ ሄዳ በዚህ ጊዜ ስራም ልትሰራ አትችልም። የጉልበት ነገር ልታደርግ አትችልም። ገብቷል? ካጠገቧ ሰው የማይጠፋበት ጊዜ ነው እና ያለችው በዚህ ሰዓት ውጪ ብትሄድ ለልጅቷ ለመናገር ማለት ነው ለሩታ ማለት እኔ አላውቅም። ይሄን ውሳኔ ለሩታን የተወኩላት አይ ስለ እኔ ምንም አልተመቸኝም ነው እውነት ለመናገር ካሌብ። እኔ አሁን የውጪ ፕሮሰሱ ምናምን በቃ ደስ አላለኝም እውነት ለመናገር ማለት ነው። እሺ አንተ ደስ ይበለ ደስ አይበለ እኮ እሱ ሌላ ጉዳይ ነው። ይሄ የሩታ ውሳኔ ነው። ገባህ? እሷ አሰባበት አቀዳበት የምትወስነው የራሷ ውሳኔ ነው። አሁን እኔ ደስ አለኝ የሆነ ሰው ደስ አላለው ተብሎ ምንም የሚቀየርም ነገር የለም፣ ምንም የሚቻሻልም ነገር የለም። ይሄ የባለቤቱ ጉዳይ ነው። ሲቀጥል ደግሞ ይኸውልህ ሩታ በጣም ብዙ የሚወዳት ሰው አለ አይደለም? እዚህ የትኛውም ሀገር ላይ ብትሄድ ሩታን ተንከባከው የራሷ አድርገው እንደ ራሷ አይነት ስሜት ቤቷ እንዳለች አይነት ስሜት ተንከባከው የሚያኖራት በጣም ብዙ ሰዎች አሉ። ሲጀመር ይሄ እድል ሲመጣ ከስዊዘርላንድ ያቺ እህታችን ብቻ አይደለም ይሄን ነገር ያነሳችው። በጣም ብዙ እህቶቻችን እዚህ ቤት መጣ እኛ ምንም በቃ ከቤተሰብ በላይ ነው ምን ሆናት ሁሉ ነገር ያለችበት ሁኔታ በቃ እንድትረሳ ነው የምናደርጋት። ከስራም ከየትኛውም ነገር ከሶሻል ላይፍም ከሁሉም ነገር አንፃር በጣም በጥሩ ሁኔታ ትኖራለች። እኛ ከጎኗ ነው የምንሆነው ያሉ በጣም ብዙ እህቶቻ ወንድሞቻችን አሉ። ሲቀጥል ደግሞ አሁን እቺ እድሉን ያመጣችው ልጅ ሩታ ውሳኔዋን ትንገረኝ እያለች ነው። ገባ? በዚህ አጋጣሚ ሩታዬ ምናልባት እስከዛሬ እያሰብሽ ነው ብዙ ነገር እያስተካከልሽ እንደሆነ ይገባኛል። ነገር ግን አሁን እቺ እህታችን ነገሩን ለማስተካከል የተሻለ ነገር ቶሎ ለመፍጠር አንቺም ደግሞ ካለሽበት ነገር ቶሎ እንድትወጪ ውሳኔሽን አልነገርሻትም። አው እያወራችሁ እንደሆነ ይገባኛል። ግን ደግሞ እሷ አንቺን ማስጨነቅ ስላልፈለገች ነው በእኔ በኩል ያመጣችው። ስለዚህ አይ ስለ ካሌ በቃ እቺ ልጅ እኮ ካልነገረች ውሳኔውን ካልነገረች እስካሁን አንድ የመሄድ ፍላጎት የላትም። ገብቷል? አንተም ልትረዳት ይገባል። እስካሁን ዝም ካለች አንዴ ደግሞ ሰማኝ። ግን ደግሞ ማለት ነው ሩታ እውነት ለመናገር እግዚአብሔርን በቃ ብዙ ሰዎች ሁሉም በዙሪያሽ ያሉ ሰዎች ያንቺ ሀዘን ነው የሚፈልጉት፣ ያንቺ ማልቀስ ነው የሚፈልጉት። ትናንትና ራሱ አቤልን አይቼዋለሁ። ሰማኝ ይኸውልህ እዚህ ጋር ሁሉም እዚህ ጋር ሀዘኗን ፈለገና ማለት ነው በግድ እንደዚህ እያልክ ልጅቷ ከሀገር ለቃ መውጣት የለባትም። ገብቷል? ቤተሰቧን ለቃ መውጣት የለባትም። እየነገርኩ እኮ ነው። አንዳንዴ የምናወራቸው ነገሮች የምር እያገናዘብን መሆን አለበት። ገብቷል? እዚህ ጋር እድል ብቻ ስለተመቻቸ ለቃ አትሄድም። አጋጣሚውን ብቻ ስላገኘ ሀገር ለቃ አትወጣም። ገብቷል? እዚህ ጋር ማሰብ ያለብህ የምር ለሩታ ይጠቅማታል ወይስ ይጎዳታል ነው ማሰብ ያለብህ። ከምንም በላይ ደግሞ እውነት ለመናገር እኔ ነገርኩ የውጭ ፕሮሰስ ያመቻቸልችው ልጅ ማንቱን አላውቅም፣ ዋስትናዋ ምን ይሁን፣ የምር ሩታን ወዳት ነው ወይ የምር ሩታን ለመንከባከብ ፈልጋ ነው የሚል ምንም ዋስትና በኔ በኩል ስላላየው የሩታ መሄድ በኔ በኩል ደስተኛ አይደለሁም እውነት ለመናገር ማለት ነው። እና ሲቀጥል ደግሞ ሩታ እዚህ ሆና ምንም አያንሳትም፣ ምንም አይጎላትም። ለራሷም ሆነ ለልጇም ሆነ አያንሳትም። ካሌብ ገብቷላ? እና ምንም አልጣመኝም የምታወራውም ነገር። እሺ በቃ ግን እሱን ከራሷ ከሩታ ማጣራት ትችላለህ። እኔ እኮ በግድ እንደዚህ ተሸክሜ ይዣት አልሄድም። በግድ አስገድጄ ምንም ማደርጋት ነገር የለም። ገባ? ይሄ ነገር የሆነ ሰው አንተ ጋር ሀሳብ ሲያመጣልህ ሀሳቡን አመዛዝነ መሆን ካለበት ይሆናል፣ መሆን ከሌለበት አይሆንም አይደለ? አንተ የሆነ ሰው ሀሳብ ስላመጣልህ በአንዴ ታደርገዋለህ ወይ የሆነ ሰው የውጭ ፕሮሰስ ስላመጣልህ ካሌብ ምን መሰለህ እሱ አሁን እዚህ ጋር ስለከፋት ቶሎ ውሳኔዎች ልትወስን ትችላለች። እኔ በእርግጠኝነት አንድ ነገር ልንገርህ ሩታ
እዛ ብትሄድ የተሻለ ህይወት የተሻለ ነገር እንደምታደርግ 100% እርግጠኛ ነኝ። ይሄ ነገር ደግሞ ምንድነው ዋስትናዋ እሷ በምታጣራበት መንገድ እኮ እያጣራች ነው እኮ አልኩ። ማናት ምንድናት እኮ ከሩታ ምን ፈልጋ ነው አይደለም? ለምሳሌ ማንነቷ ምን አውቄያለሁ እንዴ? ካሌብ ለምንድነው ዝም ብለህ መናገር የምትወደው? እንዴ ዝም ብለህ አልከኝ፣ ዝም አልኩ። ግን ደግሞ ዝም ብዬ የምታወራው ቃላት ማለት ነው አንድ እንኳን በቃ እሺ፣ ለሩታ ጠይቃት። ሁሉም ነገር ማወቅ ከፈለክ አንተ አይደል ያመጣው? አንተ አይደል ሁሉም ነገር እያወራች ነው እኮ አንተ አስረዳኝ። እንዴ ለሩታ የነገርካት እኮ አንተ ነህ። አንተ ማንም ነግረህ ለአንተ እኮ የመንገር ግዴታ የለብኝም። በስነ ስርዓት አስረዳኝ። እዚህ ጋር ለምንድን ነው የምጫጫው? አልፈልግም። ገብቶሃል? ከአንተ ይልቅ ሩታ ውሳኔ እንደምትወስን እኮ አውቃለሁ። ገብቶሃል? የሚጠቅማትን የሚጎዳትን ነገር ለይታ እንደምታውቅ አውቃለሁ። ያንን ንገረኝ እያልኩ አይደለም። ነገር ግን አንዳንዴ የምናመጣቸው እድሎች የምናወራቸው ነገሮች አሁን ሩታ ከፍቷታል። ገብቶሃል? ከምንም በላይ ሰው ጎርቷት በተቀመጠችበት ሰዓት ማይሆን ውሳኔም ልትወስን ትችላለች። ገብቷል? እንኳን እንደዚህ አሪፍ እድል ነው እያልካት ነጻ ትወጫለሽ ትመቻቻለሽ እያልካት ሌላም ነገር ብንነግራት ቶሎ ተቻኩላ ውሳኔ ነገራችን ላይ ሩታ በደንብ አስተዋይ ልጅ ነች። በደንብ ነገሮችን አገናዝባ ማድረግ የምትችል ልጅ ነች። ነገሮችን ይሄ አሁን ዛሬ የሆነ አንዳንዴ ዛሬ ጎመን ከመበላ ነገ ክትፎ በላይ ይሻላል የሚባል ነገር አለ አይደል እንዴ? ስለዚህ አንዳንዴ ሩታው የምታስበው የምትረዳው ነገሮችን አርቃ ነው። ገባ? አሁን እኔ ይሄ እድል ስለመጣላት በአንዴ በእርግጠኝነት እንደማትወስን 100% እርግጠኛ ነኝ። ሲቀጥል ደግሞ ይሄ እድል የመጣላት እኔ በእውነት ለመናገር እሺ አንድና አንድ የመጨረሻ ልንገር ካሌብ፣ ሩታ ከዚህ ሀገር በጭራሽ መሄድ የለባትም። ቤተሰቧንም ደስ አላላቸውም። አንድ ደግሞ ሁላችሁም እየመጣችሁ ይጂ ላንቺ የተመቻቸ ነው እድል አትበሏት። ገብቷል? መሆንም መቀመጥም ካለባት እዚሁ ሀገሯ ነው። መለወጥም መቀየርም ካለባት እዚህ ሀገር ነው። ገብቷል? ምናልባት አንተ ለሷ አስበህ ለሷ ተጨንቀ ሊሆን ይችላል ካሌብ። ገብቷል? ግን ደግሞ አንድና አንድ ነገር ሲነግረን በዚህ ሰዓት መናገር የማይችል ልጅ መብላት እንኳን የማይችል ልጅ አገር ለቃ ይዛው ብትወጣ የምትሰቃየው ስቃይ የምትቸገረው ችግር አረቃ ያያል መሰለኝም። ገብቷል? ቢኒዬ እንኳን ልጅ ይዘህ ሄደ ብቻህን ራሱ ይዘህ ሄደ ስደት እኮ አንተ አሁን ነገሩ ይኸውልህ ቢኒ፣ አሁን የዛ ያለው ነገር እያንዳንዱ የሚደረጉት ነገሮች በመጀመሪያ ካሌብ ሁሉም እንደ እናት አባት አይሆንልህም። እዛ ሄዶ እንደ እናት አባቷ የሚንከባከባት የለም፣ ማንም የለም። ማንም እንደ እናትና አባት እንደማይሆን 100% አለቀ። ግን ደግሞ እቺ ልጅ ሁልጊዜ ከእናት ከአባቷ ጋር እኮ አትኖርም። የራሷ ላይፍ የራሷ ህይወት ይኖራታል አይደል? በቃ የሰው ልጅ እኮ ቢሸከማ 1 አመት ነው። እሺ ሰማኛ። እቺ እኮ እዛ እኮ ሄዳ ምንም ሰው እጅ ላይ የምትወርቀው ነገር የለም። ቢኒያም ለምንድን ነው የማትሰማው? ማን እጅ ላይ ነው የምትወርቀው? እሷ ለዛ ስትል የሥራ እድል የእያንዳንዱ ነገር እኮ ተመቻችቶላታል አልኩ። ሲቀጥል ደግሞ ሩታ ስለ እያንዳንዱ ነገር ጠንቅቃ እያጣራች ነው። ሁሉም ነገር እየተረዳች ነው። አሁን እኔ እናንተ እንደዚህ እንደምናወራው አንተ ሩታ እንድትሄድ አልፈልግም ስላልክ የሚቀየር ነገር የለም። ሩታ እዚህ መሆን አለባት ስላልክ ደግሞ እዚህ የምትሆንበት ምንም ምክንያት የለም። የራሷ አስተሳሰብ የራሷ አመለካከት ያላት ልጅ ነች። ስለዚህ በሷ መንገድ ሁላችንም አንግባ። በቃ ይሄ እድል ለሷ ተሰጥቷታል። እሷ የምትወስነው የምታደርገው ሁሉ ነገር ታውቃለች። ገባ? አሁን አንተ ተነስተህ ሩታ አትሄድም እዛ ምንም አታደርግም እዚህ እናትና አባቷ ጋር ነው መቀመጥ ያለባት ስላልክ ምንም ይሆን ነገር የለም። አንተ ማን? አንተ ምንድነህ? እሷ የራሷ አስተሳሰብ ያላት ልጅ ነች። በሷ ሐሳብ፣ በሷ ፍላጎት፣ በሷ ውሳኔ እስቲ ያንግባባት። ይሄ ሐሳብ ነው የመጣላት። ሐሳቡን ወደ ተግባር መቀየረው እሷ ነች፣ ወደ ተግባር የማትቀይረው እሷ ነች። ከዚህ በፊትም በጣም የተለያየ ዝብርቅርቅ ያለ ሐሳብ ስታወራ ስለሰማው ነው። ገብቷል? ዛሬ ላይ መጥቼ እኔ እናንተ አሁን ሌላ ሰው አምጥቶት ቢሆን ላልናገር እችላለሁ። ግን አንተ ከዚህ በፊትም ሌላ ወሬ ይዘህ መተህ ማይሆን ነገር ተናግረህ ስለሆነ ይኸውልህ መተህ አሁን ለሩታ የሚጠቅማትን ሐሳብ ብትናገር ላምን አልችልም፣ ልቀበልም አልችልም። ለምን ብትል ይኸውልህ ስማኛ፣ አንተ እመነኝም አትመነኝም እኔ ምንም አይመለከት። ከፈለክ ምን አትመን፣ እኔ አንተን የማስረዳት ምንም ግዴታ የለብኝም። ሩታ ግን ከራሷ ስማኛ እንዴ ከራሷ ከልጅቷ ሁሉም ነገር ስለተረዳች ሁሉም ነገር ስለሰማች ውሳኔውን ለሩታ ትቻለው። እኔ ለአንተ እዚህ ጋር ምንም ማስረዳት ምንም መናገር አይጠበቅብኝም። አንተ እመን አትመን የራሱ ጉዳይ ነው። ግን ደግሞ ሩታ በዚህ አጋጣሚ የምትፈልጊውን የሚያስደስትሽን ለነገ ህይወቴ ይመጥናል ለነገ ህይወቴ የተሻለ ነገር ያደርግልኛል ብለሽ የምታምኚው ነገር ከማድረግ ወደ ኋላ አትበይ። ማንም እዚህ ጋር ያስደስተዋል ብለሽ አታስቢ። ባንቺ ጉዳይ ማንም ሊደሰት ማንም ሊያዘን የራሱ ጉዳይ ነው። ህይወትሽ የራስሽ ነው፣ የራስሽ ላይፍ ነው። ስለዚህ ባንቺ ውሳኔ ባንቺ ህይወት ማንም እንዲገባ ፈቃደኛ አትሁኝ። አይደለም እኛ ጓደኞችሽ በቃ የራስሽ ህይወት የምትኖሪው አንቺና አንቺ ነሽ። ገባሽ? ሌላም ሰው ማስገባት የለብሽ። ለካሌብ እዚህ ጋር ማለት ነው እንደመጣለ አታወራ ቢኒ። በቃ እኔ አይደለም እቺ ልጅ ግን ማለት ነው ካሌብ የሆነ ጉዳት ይደርስባትና
እዚህ ጋር ባይ ባይ ብላችኋት የሆነ ነገር ብትሆን ካሌብ እዚህ ጋር አትቆመን። ገብቷል ብዬ ነበር ከማለት ውጪ የሷን ችግር አትጋፈጥም። ከሷ ጋር የሆነ ነገር ሄደ ነገሮችን አታስተካክልም። ገብቷል ማውራትማ ቀላል እኮ ነው። የሰው ልጅ ሄዶ መምከር ቀላል ነው፣ ግን ደግሞ ቦታው ላይ ሆኖ መገኘት የሱን ስሜት የሱን እመም ገብቷል። እሺ ስላለው ነገር መረዳት ማወቅ ነው የፈለከው። ሁሉ ነገር መረዳት ሩታ ጋር ሄደ ሁሉም ነገር ማወቅ መረዳት ይችላል እኮ። አንተ ደግሞ እየመጣ አጨቅጭቃት ሩታ ውሳኔሽን አሳውቂኝ አትበል። አስሬ ቤተሰብ እዚህ ጋር ማለት ነው ሁሉም እየመጣ ውሳኔሽን ንገሪኝ፣ መሄድ አለብሽ ምናምን። ነገ እዛ ሄዳ ብትጎዳ፣ ነገ አጠገቧ ሰው ፈልጋ ብታጣ ማን ነው ተጠያቂነት? የምር ሩታን ወዳት ነው? ለሩታ አስባ ነው? ኬት እናውቃለን እኛ? ሩታን ወዳታለሁ ያለ ሁሉ እኮ እስከዛሬ እያየ ነው። ይኸው ስብርብር አድርጎ እያስቀመጣት ነው። ስለዚህ በዚህ ልክ ነገሮችን ሳናገናዝብ የሆነ ነገር ማድረግ የለብንም ብዬ ነው ማስበው። አመሰግናለሁ።